ቻው የናቴ ልጅ። በእነዚህ ሁለት ባለጠጎች ፊት ላይ የሚታየው ስስት ቃላት ሊገልጹት ከሚችሉት በላይ ጥልቅ ነው። መስገብገብ፣ ብር 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 አይናችን ይብረር አይባል ነገር። በዚህ ሰዓት አቶ ትዝታው ሳሙኤል በሶስት ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና የባንክ አካውንቱም እንደታገደ ተሰምቶ ሰላም ወደ ተከበራችሁና ተወዳጁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ ቪዲዮዎችን ይዘናችሁ መጥተናል። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ፣ ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮዎች ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? አባታዊ ምክራቸውን የተናገሩ ያስተማሩ ነበር። እስኪ ቪዲዮ አይተን ነበር። መስገብገብ፣ ብር 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 አይናችን ይብረር አይባል ነገር። ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር 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 አይናችን ይብረር አይባል ነገር። መስገብገብ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ፣ ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌቾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆም ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ፣ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኘው። ቤተሰቦች እንደተመለከታችሁት ነው። ብዙ ጊዜ የሃይማኖት አባቶች የሚያስተምሩት ትምህርት ምንጊዜም ትክክል ነው። ታዲያ አባቶች ሲናገሩ የነበረው ነገር እጅግ በጣም ብዙ ሰዎችን እያስተማረና እያስደሰተ ነበር። ታዲያ የአባታችን ንግግር እንደታገኛችሁት የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም ብዙ ጊዜ የተለያዩ ትላልቅ ሰዎች ለሰዎች የሚናገሩት ምክርና ትምህርት እጅግ በጣም ብዙ ሰዎች መነቃቂያ ይሆናል። ደግሞ ለኛ ለወጣቶች የተለያየ ስኬታማ ቦታ የደረሱ ሰዎች የሚመክሩን ትምህርት ጥቅም አለው ሳሰብኩ ለእናንተ ለቤተሰቦች እስኪ የባለ ሀብቱን አቶ ሰለሞን ነገር ሰምተን ገንዘብን ዛሬም አጠራቅመዋለሁ ነገም አጠራቅመዋለሁ ብትል ከዚህ በኋላ መኪናን እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም አይደል? ስለዚህ ለዛሬዋ መኖር አለብኝ። መኖር ስለ ጥሩ ቤት መኖር አለብኝ፣ ጥሩ መኪና መንዳት አለብኝ፣ ጥሩ መልበስ አለብኝ፣ ጥሩ ቢሮ መቀመጥ አለብኝ። የት ዓለም ላይ ያሉ የሚባሉ ሀገሮች ሁሉ መዞር አለብኝ። ስለዚህ ማግኘቴ ጥቅሜ ምንድነው? እየኖርክ መሞት የሚለው ፕሪንሲፕል እሱ ነው። እኔም እየኖርኩ ነው አይደል እንዴ? ሌሎችም ደስታቸው ማግኘት አለባቸው። እኔ ብቻ አይደለም የደስታው ተካፋይ መሆን ያለብኝ። አንድ ስቴፕ ላይ ትደርሻለሽ አይደል እንዴ? አንድ ስቴፕ ላይ ስትደርሺ ሌላውን ሰው መርዳቱ ጥሩ ነው። በእኛ አመለካከት የመጀመሪያው
መቅደም ላይ የተጻፈው ጽሁፍ ይሄን ይመስለኛል። አያቆምም ፍላጎቱ አይቆምምና ያው እስከ አቅምሽ ተቻለና ጉልበት እስከሰራ ድረስ መስራት የሚለውን ዓላማ መቀበል ብቻ ነው ያመለ እንበለ 20 ዓመት ያገለገለን ሰራተኛ ኮከብ ሰራተኛም ባይሆን ዘበኛ ሊሆን ይችላል፣ ጽዳት ሰራተኛ ሊሆን ይችላል። 20 ዓመት ካገለገለ ድርጅቱ 40% ከበር ያደርጋል፣ እነሱ 30% ከበር ያደርጋሉ፣ እኛ ደግሞ 30% ከበር እናደርግና ባለቤት እናደርጋቸዋለን። ግን እግዚአብሔር ፍቃዱ ሆኖ አሁን የደረስኩበት ደረጃ ሲደርስ የመጀመሪያው ዓላማ የነበረው መማር ለማይችሉ ሰዎች መማር እንዲችሉ ማድረግ ነው። ስለዚህ በዚህ አጋጣሚ ሰንሻይን ፊላንትሮፒ የሚባል ፋውንዴሽን አቋቋመን። ለቀምት፣ አክሱም፣ አገና በ41 ሚሊዮን ብር ትምህርት ሰርተናል። 1300 ልጆች አሉን። ዘ ላስት 10 years ለእያንዳንዱ ልጅ የኪስ ገንዘብ 200 ብር እንሰጣለን። ዘ ላስት 10 years በየወሩ 850 ሺህ ብር እናወጣለን። 850 ሺህ ብር እያወጣን እነዚህ ልጆች ትምህርት ቤት እንዲማሩ ከዚህ ሌላ ዩኒፎርም እንሰጣቸዋለን። ቴክኒክ ትምህርት መማር ካለባቸው እንዲማሩ እናደርጋለን። ስለዚህ ይሄን በማድረጋችን ያቺ የነበረችን 7ኛ ክፍል ስማር የነበረችብኝን ቁጭት የተወጣው መስሎኛልና በዚህም ደስተኛ ነኝ። ይሄ ነው እንግዲህ ፊላንትሮፒውን ያቋቋምንበት አንዱ ምክንያት። ቤተሰቦች ባህራቱን ሰለሞን ነገር አገኛችሁት። አሮናይ ለዘማሪ ገብረ ዮሐንስ የመኪናና የቤት ሽልማት ያዘጋጀለት ነው የተነገረ ነበር። ታዲያ ይህ ሽልማትም ከሳቸው ሊዘጋጀ እንደሆነ የተነገረ ነበር። ታዲያ የአቶ ሰለሞን ነገር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች በትናንትናው ዕለት እጅግ በጣም ብዙ ሰዎችን ሲያስደስትና እጅግ በጣም ብዙ ሰዎችን ሲቀበሉት የነበረ አንድ ቪዲዮ ነበር። እሱ ምንድነው ታላቅ ወንድምን ሲለያዩ እጅግ በጣም ብዙ ሰዎችን ያስገረመ አንድ ቪዲዮ ነበር። በእድሜያቸው ገፋ ያሉ ታላቅ እህትና ታላቅ ወንድም ናቸው፣ ግን የቀድሞ ጊዜ ሰዎች የነበራቸው ፍቅር ምን አለ ያሁን ቢመለስ ተብሎ እጅግ በጣም ብዙ ሰዎች የተወያዩበት የነበረ አንድ ቪዲዮ ነበር። እስኪ ቪዲዮ አይተን ቻው የእናቴ ልጅ። በእነዚህ ሁለት ባለጠጎች ፊት ላይ የሚታየው ስስት ቃላት ሊገልጹት ከሚችሉት በላይ ጥልቅ ነው። እድሜ ፊታቸው ላይ የጊዜን አሻራ ቢያሳርፍም በመካከላቸው ያለው መተሳሰብ ግን እንደ ትላንቱ አዲስ ነው። ወንድም እህቱን ሊጠይቃት መጥቶ የመለያ ሰዓቱ ሲደርስ ያ ትዕይንት አንጀት ይበላ ነበር። እህት እንደ ሕፃን ልጅ ስቅስቅ ብላ ታለቅሳለች። ወንድም ደግሞ ወንድ ልጅ ሰው ፊት አያለቅስም በሚል ስሜቱን ቢደብቀውም የልቡ ስብራት ግን በአይኖቹ ግርጌ ይነበባል። ያቺ ቻው የእናቴ ልጅ የምትል ቃል በውስጧ የዓመታትን ትውስታና የማይበጠስ የደም ትስስራን አጭቃለች። በዚህ በራስ ወዳድነት በሰከረው ዘመን እነዚህ ቅን ሰዎች የፍቅር ተምሳሌቶች ናቸው። መተሳሰብ፣ መከባበርና መዋደድ እንዲህ ነው። ይህን ፍቅር ለምትመኙላቸው ሁሉ አጋሩት። ቤተሰብ የህይወት ትልቁ ሀብት ነውና መልካም ጊዜ እና የሚያሳዝን የህይወት ታሪክ ነበረ አይተን የተመለስ ነው። ታዲያ እናንተስ ቪዲዮ ውስጥ የተሰማችሁ የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች አዎንታን ሁላችሁም ታውቁታላችሁ ተስፋ አድርጋለሁ። የተለያየ ጊዜ ላይ የማይሆን ድርጊትና የማይሆን ስራ የሚሰሩ ሰዎችን በማጋለጥ እንዲሁም ደግሞ እነሱ በሚሰሩ ስራ ላይ ሀሳብና አስተያየት መስጠት ነው የሚታወቀው። ታዲያ ለዛሬም እጅግ በጣም ብዙ ሰዎችን ያስደስተን ንግግሮችን የተናገረ ነበር። እስኪ ደግሞ ይህ መረጃም ሰምተን ለቪዲዮ ጋዜጠኛ ገዛኸኝ ማሞን እያመሰገን ወደዚህ ዓለም አቀፍ ትርተራ እንለፍ። እኔ ራሴ ሙዚየም ነኝ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ የከብት እረኛ ነው ነበርኩት። ከዛ በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ በውጊያ ውስጥ ገብቼ ለ4 ዓመት ያህል ምን እያለ እየተተረተረ ነው የሰውዬ። የአድዋ ጦርነት ጊዜ ተዋግቻለሁ እያለ ነው። ጉድ ስማ፣ ቁጥር አያውቅም እንዴ? እንግዲህ 1888 እስከ 2018 ስንተኛ ዓመት ነው ማለት ነው? 130 ዓመት አይደል? እሱ በ1881 እረኛ ነበርኩ እያለ ነው። በ1881 እንኳን የ12 ዓመት ልጅ ነው ብንል አራውንድ አሁን ላይ ስንት ዓመቱ ነው ማለት ነው? ከ142 ዓመት በላይ ነኝ እያለ ነው እድሜ። ዘንድሮ መቼውስ ሽማግሌ እያጣን ያለ ነውና መተርተር በቃ እዚህ አካባቢ አሁን የአካባበሩ በጀት ምናምን ይኖራሉ፣ ትርፍራፊ ነገሮች። እዚህ አርበኞች አካባቢም የቤት ኪራዮች፣ የተለያዩ ነገሮች ትርፍራፊ ስለሚኖር እንደዚህ ይሄ ሰውዬ አይተርተርም ተብሎ አይታሰብም። ነገር ግን እውነት ነው። አዳምጦ የሚለው ቴሌቪዥን ጣቢያ ነው የሚያሳዝን። አዲስ ቲቪ ይሄን የእድሜ ባለጸጋ አዳምጡልን እያለ ነው ያለው። እንግዲህ ሬጂስተር የተደረገው እድሜ 160 ዓመት ነው ኢትዮጵያ ውስጥ። ይሄ ሰውዬ አርሲ አካባቢ ሰሜን የሆነ ቦታ ላይ የኖረ
የነበረ ነው። አሁን አልፏል ወረደ። ሌላኛው ከአድዋ ጋር በጣም ቅርብ ነው የሚባለው ዘውዴ ነሲቡ ነው። አራውንድ ቆይ ስለ ዘውዴ ነሲቡ ልንገራቸው። ዘውዴ ነሲቡ እንግዲህ የመጨረሻው የሚኒሊክ ጋርድ ነኝ ነው የሚለው። የመጨረሻው የሚኒሊክ ጥበቃ ነኝ ነው የሚለው። አንኮበር ነበር የሚኖረው። አንኮበር ከአይነ ስውር ነበርና ልጆች የሉትም፣ ሚስት አላገባም። አይነ ስውር ሆኖ ግን ባቄላ ምናምን ውሃ ውስጥ እየዘበሰፈ በሰላም ይኖር ነበረ። ከቤተ ክርስቲያን አለ የመድኃኔዓለምና የማርያም ቤተክርስቲያናት አሉ አንኮበር ላይ። እዛ መሃል ነው የሚኖረው። መድኃኔዓለም ቤተክርስቲያን 1930 ነው በመብረቅ ነው የፈረሰውና ሰንሻይን ኮንስትራክሽን ነው መልሶ 2010 ምናምን አካባቢ መልሶ የገነባው። በዚህ አጋጣሚ አቶ ሳሙኤል ታፈሰን እናመሰግናለን። ምስጋና ይገባል ልትባል ይገባል። ምንም አይነት ገንዘብ ሳይቀበል ነው በነፃ የሰራው። እዛ አካባቢ ይኖር ነበረ ዘውዴ ነሲቡ እየተመላለሰ አይነ ስውር ነው። አንድ ጋዜጠኛ ነኝ ባይ ከአዲስ አበባ መጣና ስለ ዘውዴ ነሲቡ አፈኛ ነው ዘውዴ ነሲቡ እና ገድሉን አወራለት። ከዛም በኋላ የአዲስ አበባ ሕዝብ ቤት ካልታደሰ አለ፣ ሰራተኛ ካልኖረው አለ፣ የሚበላው ጮማ ካልሆነ አለ፣ በሰላም እየኖረ የነበረ ሰውዬ ፍንግላ ወዲያው ማለት ነውና ተጠያቂው ያ ጋዜጠኛና የአዲስ አበባ ሰዎች ናቸው። እዛ አካባቢ መጡ። በዚህ አጋጣሚ ግን የአድዋ ድልን ካሰብን ካልቀረ አንኮበርን ብታዩት በጣም ቆንጆ ቦታ ነው። ቪው ብታዩት እዛ ላይ ቆማችሁ አንኮበር ላይ ቆማችሁ በተለይ ቤተ መንግስቱ ያለበት ቦታ ቆማችሁ አዋሽ አርባ ይታያል። ስትራቴጂክ የጦርነት ቦታ እንደሆነ ያስታውቃል። የዘውዴ ነሲቡም አስክሬን አልተቀበረም። ኦልሬዲ እንዲደርቅ ተደርጎ ሙዚየም ውስጥ ቁጭ ብሏል። ከፍቼ አይቼዋለሁ ብል እንደዚህ ሰውዬ መቀለድ አይሆንብኝም መቼውስና አድዋ ድልን ካሰብን አንኮበሩን ብትጎበኙ ትርፋማ ትሆኑበታላችሁ። ለሰማችሁ ነው። የተለያየ ጊዜ ኢትዮጵያ ውስጥ የሚሆን ድርጊት የሚፈጥሩ ሰዎችን እንዲሁም ደግሞ ለማስፈራራት የሚፈልጉ ሰዎችን በማጋለጥ የሚታወቀው ወንድማችንም ዛሬም እጅግ በጣም አስገራሚና አነጋጋሪ ንግግሮችንም የተናገረ ነበር። ታዲያ የእሱን ንግግር እንዴት አገኛችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች የኢቢኤስ ቲቪ ጋዜጠኛ ዮናስ ከበደ ሰሞኑን እጅግ በጣም ትልቅ ስራ ገብ ውስጥ እንደገባ ሁላችሁ ታውቃላችሁ። በእስራኤል በተጓዘበት ወቅት ላይ ድምፅ ለመሆን ሳይሆን ሄደው ያን ጉዳይ ለማስተባበር ነበር ሄደው የተለያዩ ሰዎች ሀሳባቸውን የሰጡ ነበር። ታዲያ እሱም በዚህ ጉዳይ ላይ ረዘም ያለ የስልክ ውይይት እያደረገ ነበር። እስኪ ደግሞ መረጃውን ሰጥተን ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እኔ በጣም የገረመኝ ነገር አንድ ነገር ነው። መጀመሪያ ቀድሜ ልጥቀስ። የመጀመሪያውና ትልቁ ነገር እንደ ክርስቲያን እስራኤል ማየት የመጨረሻ ግብ ነው። ልክ አንድ እግር ኳስ ተጫዋች የናሽናል ቲም መመረጥ ግቡ እንደሆነ ሁሉ እንደ ክርስቲያን እንደ አማኝ አንድ ትልቅ ስኬት ነው አንዱ። ይሄን ደግሞ ያመጣልኝ ማን ነው? ሙያዬ ነው፣ ጋዜጠኝነት ነውና ጣቢያዬን ለዚህ ፈቃደኛ ሆኖ የላከኝን ጣቢያዬን እንዲሁም ደግሞ ግብዣውን ያደረገልኝን በኢትዮጵያ እስራኤል ኤምባሲ በቅድሚያ በጣም ላመሰግን እወዳለሁ። ግን ናፍቃችሁኛል፣ አቦ ካሁኑ ናፍቃችሁኛል በጣም። እንደው እኛም በጣም ጓጉተን ነበር። ያው ትመጣላችሁ ተብሎ መጀመሪያ ገና ሲነገረን ጀምሮ ነበር የጠበቅናችሁ። ያው ልክ ናፍቀውት የሰነበቱት ቤተሰብ እንደሚመጣው ነበር የጠበቅናችሁ። አጭር ነበር ጊዜው እንጂ በጣም ደስ ብሎን ነበር። እስራኤል የመጀመሪያ ጊዜ ነው ማለት ነው ዮናስ? የመጀመሪያ ነው። ወደ አሜሪካ ነው ወደ አውሮፓ ነበር እስከዛሬ ጉዞ ያደረኩት የውጭ ሀገር ጉዞዎችን፣ ግን እስራኤል የመጀመሪያ ነው። በጣም ኤክሳይትድ ነበርኩኝ ለመሄድ ወደ እናንተ ጋር ለመምጣት ራሱ ቀን አልሄድ ብሎኝ ይሄ
አዲስ ልብስ የተገዛለት ልጅ የለም የአዲስ ዓመት እንደነገ የሚያደርገው እንግዳጣስ ልብስ ልክ እንደዛ እንደሚያጓጓ ያህል አዳልት መሆን የቀርቶ የልጅ ያህል ጉጉት ነበረኝ። እጅግ በጣም ደስ ያለኝ ብዙ ነበር። አዎ ኢየሩሳሌም ሲባል እውነት ነው። ታዲያ እንግዲህ መቼም ስለ እስራኤል ብዙ ትሰራላችሁ፣ ሙያም ያው ግድ ይላል። ስለ እስራኤል ታነባለህ። እስራኤልን ያው በንባብ ታውቃታለህ በደንብ፣ ግን እንደው በአካል ስታያት ምን የተለየ ነገር አገኘ? በጣም ጥሩ ጥያቄ ነው። ሁለት ነገሮችን ያየሁት፣ አንደኛው የቱሪስት ከተማ መሆኗን ነው ያየሁት። ሁለተኛው ደህንነቷ በጣም የተጠበቀ መሆኑን አይቻለሁ። እነዚህ ሁለት ነገሮች አብረው ስለሚሄዱ ነው ቀድሜ ያነሳኋቸው። ቱሪዝም እና ሴኩሪቲ ወይም ደህንነት በጣም ይገናኛሉ። ደህንነት በሌለበት ሀገር ላይ ቱሪዝም ምንም አይስፋፋምና እያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው ያየሁት በአንድም በሌላ። ሌላው ደግሞ በጣም ይሄ አንዳንዴ ድሬዳዋ ያለው ሁሉ ይመስለኛል የሚገርምሽ፣ በተለይ ኢየሩሳሌም ሄድን በኋላ አንዳንዱ ሰፈር ድሬዳዋ ያለው ይመስለኛል። የአምስተኛ የሚባል ሰፈር አለ ድሬዳዋ፣ ኮኔል የሚባል ሰፈር አለ ድሬዳዋና ያንን አካባቢ የሚመስል ነገር ሁሉ አይቻለውና ከቤት ወደ ቤት አይነት ስሜት ነው የተሰማኝ። ደህንነቱ፣ ቱሪዝሙ፣ ዌልካሚንግ፣ እያንዳንዱ ሰው ሰላምታው፣ ፈገግታው በጣም የቤተሰብነት ስሜት እንዲሰማን በእኛ የስራ ሩጫ የበለጠ ጫና እንዳይፈጠርብን የእናንተ የእስራኤላውያን ዌልካሚንግ ፌስና አቀባበል ሙሉ በሙሉ በጣም ተመችቶን በጣም ደስ ብሎን ነው ያገኘነው። ከዛ በላይ ደግሞ የኢትዮጵያ ሬስቶራንቶችን ሬስቶራንቶችን ነበር ራሴ በላን የመጣን ቀን ምሽት እዚህ ሊናፍቀን የሚገባውን ነገር በሙሉ እዛ አግኝተነዋል። እጅግ በጣም ደስ ብሎኛል። ሌላው እንግዲህ ምናልባት በኋላ በጥያቄና መልስ እናነሳቸዋለን። እኔ በጣም ኤክሳይትድ ስለሆንኩኝ ነው የቴል አቪቭንና የእስራኤልን ከተሞች ደግሞ በተለያየ መልኩ በኋላ ምናልባት እናያቸዋለን ብዬ አስባለሁ። ልክ ነው። እንግዲህ በአምስት ወይም 6 ቀናት ነው የቆያችሁ። የተለያዩ ቦታዎችን አይታችኋልና እንደው እያስገረመ ይሄ የተለየ ነው ያልከው ቦታ ምንድን ነበር? እኔ በጣም ከሁሉም የገረመኝ እንግዲህ ምናልባት የፕሮክሲሚቲ ቅርበት አለ አይደል? እኔ የትልታችን ቤተሰብ ስለሆንኩና አዘጋጅ ስለሆንኩ አንቲክ ነገር በጣም ስለሚስበኝ ኦልድ ጃፋን በጣም ወደድኩት። ሁሉ አስደናቂ ኪናንጣው ብቻ ሳይሆን ያንን አክብሮ መቆየቱ ደግሞ ለአሁኑ ትውልድ እንደ ቱሪስት መሆኑና ይሄ ኦልዲስ ነገሮች ላይ ከተሞች ምልክት ያስፈልጋቸዋል ነው። ማንኛውም ከተማ የራሱ የሆነ ምልክት አለው እና ከተሞች ምልክት ያስፈልጋቸዋል። ስለዚህ ቴል አቪቭ ላይ ኦልድ ጃፋ የራሱ የሆነ ምልክት ሆኖለታል። በጣም ካስደነቀኝ ነገር አንዱ ኦልድ ጃፋ ነው። ምክንያቱም በዛ ውስጥ መንሸራሸር የቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ቆይታ እንደነበረው እና ከሌላ ነገር ጋር ተነካካ ጊዜ ይቻላል ነበረ። ዮናስ እየተናገረ ነበር። ታዲያ እናንተስ የዮናስን ንግግር እንዴት አገኛችሁት? በድጋሚ ጠይቃችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቤተሰቦች በቀጣይ ማሰማችሁ ቪዲዮ ምንድነው? መምህር ዲያቆን ሄኖክ ኃይሌ እጅግ በጣም ደስ የሚል ትምህርት እያስተማረ ነበር። እሱም ትምህርት ምንድነው? የሰው ልጆች ጾም መጾም ያለብን ከምግብና ከተለያዩ ነገሮች ብቻ ሳይሆን ከአንደበታችን ደግሞ ከስነ ምግባራችን ከድርጊታችንም መቆጠብ አለብን እያለ ደስ የሚል ትምህርት እያስተማረ ነበር። እስኪን ትምህርትንም ሰምተን ነበር። ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለያል፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደሳል። አምናለሁ አለማመኔን እርዳዋለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው? ለምን አቃተን? 9 ሆነን ለምን አቃተን ሲሉት
ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ። ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይሄንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት እግዚአብሔር ለመምህር ዲያቆን ሄኖክ ኃይሌ እግዚአብሔር እድሜና ጤና ጨምሮ ይስጥልን፣ የአገልግሎት ዘመኑን ይባርክልን። እጅግ በጣም ደስ የሚል ትምህርት ነበር ሰምተን የተመለስነው። እናንተም የአገልግሎት ዘመኑን እግዚአብሔር ያርዘምልን ይባርክልን ያላችሁ ኮሜንት ላይ ሀሳባችሁን አስቀምጡ። አሮናይ የሚያደርጋቸው ነገሮች በጣም ብዙ ሰዎችን እያስደሰተና እያስገረመ ይገኛል። ታዲያ በሱ ዙሪያ ያሉ ሰዎችም ስለ አሮናይ ሲጠይቁ የተለያዩ ደስ የሚሉ ነገሮችን ነው በተለያየ ጊዜ የሚናገሩት። ታዲያ እስኪ አሮናይ ከሚያሳድጋቸውና አሮናይ ከሚንከባከባቸው ሰዎች መካከል ሲናገሩ የነበሩትን እጅግ በጣም ደስ የሚሉ ነገሮች ሰምተን ነበር። ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። ግረ መንገድ አሁን ነገ ተጓዥ ነው ማለት ነው። ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ ግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ተዘካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን አስመረቅን። ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምንኖረውና ኑሮ በጣም በደስታ በተድላ በምስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት፣ በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብት ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብቴ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። መደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልምችለው ወደ ነው። በቃ እኔ ከፈጣሪ በታች የዛን ሰዓት እንደዛ ሲለኝ ደስታ ነው የተሰማኝ። አሁንም ያግዘኛል። ማርያምን ብዙ ጥረት ነው እየጣረልኝ ያለው። ምን አረግሽ አንሳ? የዛን ሰዓት በቃ አግዝሻለሁ አለኝ። የኢትዮጵያ አርቲስት አረግሻለሁ አለኝ። አረባክሽ። አሁንም እሱን ነገር ለኔ ሊያደርግልኝ እየጣረ ነው። አሁንም እሱ ነው እያኖረኝ ያለው። ከዛ በኋላ ወደ አዲስ አበባ ይዞሽ መጣ? አዎ ወደ አዲስ አበባ ይዞኝ መጣ። አቀባበል አረገልኝ። አሁንም የምፈልገውን ነገር ያደርግልኛል፣ ያግዘኛል በጣም። እሱ ደግሞ ለኔ በጣም ይለያል። እንዴት ትገልጫለሽ አዶናይን? አዶናይን በምንም ልገልጸው አልችልም።
በምንም ስለ በጣም ምርጥ ሰው ነው። በጣም ከምል በላይ ስለ ከመጀመሪያ አዱናይን ነው ማመስገን የምፈልገው። ስለ እንጃ ቃላት እያጠረኝ ነው። ኦኬ በጣም አሁን እዚህ እንድትኖር ያደረገሽ እሱ ነው? ምኖረውም በሱ ድጋፍ ነው። ሙዚቃም ልሰራ አሁን ላይም እያገዘኝ ያለው እሱ ነው። ለአዱናይ ምስጋና ይገባው። አንዴ ከቬሮኒካ ጋር አገናኝተሻል? እስቲ ቪዲዮ እንመልከት። እሺ ሲያዝለቱ መታረቂያው ክራሩ ናት መደበቂያው። ናይስ። ከዛ ቬሮኒካ ምን አስተያየት ሰጠች? አንቺ ጠንካራ ሴት ነሽ፣ ትልቅ ደረጃ ትደርሻለሽ ብላ አበረታታኛለች። ይሄን ሁሉ ነገር የሚያደርገው አዱናይ ነው። ለአዱናይ አንዴ አይ እሱ እኮ አሁን ባንቺው ጀመረና በጣም ብዙ ሰዎችን እየደገፈ ነው ያለው። አዎ ብዙ አርቲስቶች ያው እንግዲህ አንድ ሁለት አርቲስቶች እስካሁን መኪና እንዲያገኙ አድርጓል። አድርጓል። ሊቻ ቮይሶችንም እየደገፈ ነው። እኔንም እየደገፈኝ ነው። አንቺንም እየደገፈ ነው። እኔንም እየደገፈኝ ነው። ሊቻ ቮይሶች አሁንም አሉ እዚህ አይደል? አሁንም እዚህ ናቸው። ከነሱ ጋር ነው የምትኖረው አንቺ? ከነሱ ጋር ነው የምኖረው። አንድ ላይ ነው የምንኖረው። ይሄ ሁሉ በአዱናይ ነው። ይሄ ሁሉ በአዱናይ ነው። አዱናይ ምን ይሳናል? ከፈጣሪ በታች እንቀያየማለን እንደ ሰው። ማንም ሰው ብፁዕ የለም፣ እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበረ። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም ይሁን የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ ምን ጎዳው ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታ አለው because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና እንዲህ አልፋለሁ ማናንተ ይቅርታ አልልም። በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ፣ ያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነም አውቃለሁ። አትሲም ታይም ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቼዋለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማና አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን እያስታወስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል፣ I see you, like I'm sorry. I mean that doesn't mean ከኔ ጋር ጠብቃለሁ ማለት አይደለም። መስመሬን እጠብቃለሁ፣ ለቀቅላለሁ፣ ግን ደግሞ በፍቅር ሰዎች ለዛሬ ይዤላችሁ መጥቶ ቪዲዮ ይመስላል። በቀጣይ እናንተን ቁም ነገር አስጨምጣለሁ። ሐሳብና አስተያየት ነው።